ትዳር 3 ደረጃዎች አሉት። እነኚህን 3 ደረጃዎች እንግዲህ ማታቁ ዛሬ ማወቅ አለባችሁ። እንዲሁም ባለትዳር ከሆናችሁ በተለይ የትኛው ደረጃ ላይ እንደሆናችሁ ራሳችሁን ቴስት አድርጉ። 3ኛው ደረጃ ላይ የደረሰ በእርግጠኝነት ትዳሩ ጥሩ ደረጃ ላይ ነው ማለት ይቻላል። ሰላም ሰላም ውድ የዩቲዩብ ቤተሰቦች፣ ዛሬም በአዲስ ቪዲዮ መጥቻለሁ። እስኪ ቅድሚያ ሰብስክራይብ አድርጉ። ቤተሰቡ ነው ይሄ ቆንጆ የቤተሰብ ቻናል እንደሚሆን በጣም እርግጠኛ ነኝ። ታተርፉበታላችሁ። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እንዲሁም ላይክ በማድረግ ቪዲዮውን ጀምሩ። እንግዲህ የመጀመሪያው ደረጃ የጫጉላ ደረጃ ወይም የደስታ ደረጃ ይባላል። እንግዲህ የጫጉላ ደረጃ እንደሚታወቀው ጋብቻ እንደፈጸምን የመጀመሪያዎቹ እስከ 1 አመት ግፋ ቢል እስከ 2 አመት ያሉት የደስታ ጊዜ፣ ልጅ የምንጠብቅበት፣ እርስ በርስ ቴስት የምንደራረግበት፣ ጣፋጩን ጊዜ የምናሳልፍበት፣ እንዲሁም ምንም ኔጌቲቭ ነገር የማናይበት፣ ትዳርን ገነት አድርገን የምንስልበት የመጀመሪያው ስቴጅ እና በጣም ቆንጆ የሚባለው ስቴጅ ይሄ ስቴጅ ነው። ብዙዎቻችን ይሄን አልፈነዋል፣ አልፈንበታል። እንዲሁም ወደ ትዳር የምትገቡ ሰዎች ይሄን ስቴጅ በእርግጠኝነት ታገኙታላችሁ። ልክ ጋብቻ እንደፈጸማችሁ ይሄ የመጀመሪያው ስቴጅ ነው። እንግዲህ ሁለተኛው ስቴጅ ላይ ስትደርሱ የመነቋቆሪያ ስቴጅ ይባላል። ወይም ምንድነው አንዱ አንዱን የማይረዳበት ጊዜ፣ የሚሰላችበት ጊዜ፣ ትዳር እንደዚህ ነው እንደሚልበት ጊዜ ነው። ይሄ እንግዲህ ብዙ ጊዜ ከ2 አመት እስከ 5 አመት ምናምን የሚገጥም ነው። ቢኮዝ የመጀመሪያ ልጅ ሊመጣ ይችላል። ብዙ ነገሮች ያነጫንጫሉ፣ መሰላቸቱ ይኖራል። እንደ መጀመሪያው ፍቅር አይቀጥልም። ብዙ ነገሮች በመሃል ይገባሉ ምናምን፣ ብዙ ነገሮች ብቻ እንደ አሰብነው በዛ ፍጥነት በዛ ፍቅር አይቀጥልም። ሶ ይሄ ስቴጅ ላይ እንግዲህ ብዙ ሰው ኢንቮልቭ የምናስደርግበት፣ ለሰው የምናማክርበት፣ የፍቅራችንን ጉድለት የትዳራችንን ጉድለት ለሌላ ሶስተኛ አካል ለቤተሰቦቻችን ሊሆናል፣ ለጓደኞቻችን ሊሆን ይችላል። ይሄን ስቴጅ በጣም ክሪቲካሊ ከሌላ ሰው ጋር የምንገናኝበት ስቴጅ ነው። እንግዲህ እነዛ ቤተሰቦች ብዙ ልምዶችን ሊያካፍሉን ይችላሉ፣ በመጥፎም በበጎም ብዙ ስቴጆችን የምናሳልፍበት ይሄ ትልቁ ስቴጅ ነው። ብዙዎቹ ትዳሮች ፌል የሚያደርጉትም እዚህ ጋር ነው። እስከ 5 አመት ባለው ቴስት ካደረጉ እንደ መጀመሪያው አልቀጥል ሲላቸው ተቀይሯል፣ ተለውጣለች፣ ተለውጧል የሚባልበት ይሄ ኤጅ በጣም ክሪቲካልና የሚታሰብበት ስቴጅ ይሄ ነው። ሶ ይሄን ስቴጅ በጣም በጥንቃቄ ማለፍ ያለብን ይመስለኛል። ብዙዎቻችን እንግዲህ ፍቅር እንደ መጀመሪያው አይቀጥልም፣ ፍቅር እኮ ያልቃል ምናምን የሚባለው እዚህ ስቴጅ ላይ የደረሰ ትዳር ነው። ሶ ይሄን ስቴጅ እንደምንም ብለን ዋጋ ከፍለን የምናልፍ ሰዎች ይሄ ስቴጅ እንግዲህ የመነቋቆሪያ የመሰለቻቸት ስልችት የሚለን ትዳር ይሄ ኤጅ የሚገርማችሁ ፍቅሩ ይሄ ደስ የሚለው የጫጉላው ጊዜ እንዳለፈ ሁሉ ይሄ መሰለቻቸቱ፣ አዲስ ነገር በትዳር አለመምጣቱ፣ ብዙ ነገር ስልቹ የሚያደርገን ነገር ሁሉ ስሜቱ የሚገርመው ልክ እንደ ጫጉላው ጊዜ ያልቃል። ይሄም ስሜት መነቋቆሪያው በቃ ደስ የማይለው መሰለቻቸቱም ጊዜ ያልፋል። ይሄም ያልፍና 3ኛው ኤጅ ላይ ይደረሳል። እዚህ ላይ የሚደርሱ እንግዲህ ብዙዎቹ በትዳራቸው ብዙ ተስፋ ያልቆረጡ፣ ወደፊትን ማየት የቻሉ፣ ትዳር ለካ ይሄን ይፈልጋል የሚሉት 3ኛው ስቴጅ ይደርሳሉ። 3ኛው ስቴጅ የሚባለው እንግዲህ የትዳር ዓለም ባጭሩ 3ኛው ላይ ያልደረሰ ትዳር ውስጥ አለ ማለት ይከብዳል። ቢኮዝ ሁለቱን ስቴጆች የግድ ማለፍ ስላለብን በህይወትም ብታዩት በዙሪያችን ሰውን ብትጠይቁ ይሄን ሁለቱን ስቴጅ አልፈው ነው እዚህ ላይ የደረሱ። 3ኛው ስቴጅ ማክሲመም እስከ 10 አመት ምናምን የቆዩ ሰዎች ኤክስፒሪየንስ የሚያደርጉት ነው። ይሄ ኤጅ ስለ ትዳር ምንነት፣ ትዳር ምን ይፈልጋል የሚለውን በትክክል ቴስት አድርገው ኤክስፒሪየንስ አድርገው የኖሩት ሰዎች 3ኛው ስቴጅ ላይ ደርሰዋል። 2 ልጅ 3 ልጅ ወልደው ሊሆን ይችላል። ብዙ ሀስሎች አልፈዋል። ብዙ የፋሚሊ ኢንቮልቭመንት አልፈዋል። ብዙ የጓደኛ ግፊት አልፈዋል። ብዙ ስቴጆችን አልፈው እዚህ ደረጃ ላይ ደርሰዋል። ሶ ይሄ 3ኛ ላይ የደረሰው የመሰለቻቸቱ ፍቅሩም የጫጉላውም ጊዜ አልፎ እዚህ ላይ የደረሱ ሰዎች በብዛት በቃ ዘአር ማቹር በቃ በጣም ጥሩ የሆነ እርስ በርስ የመተሳሰብ ትዳር ምን ይፈልጋል፣ ልጆች ምን ይፈልጋሉ፣ እሷ ምን ትፈልጋለች፣ እሱ ምን ይፈልጋል የሚለውን በትክክል የተረዱ ሰዎች እዚህ ስቴጅ ላይ ደርሷል። ሶ የመጀመሪያው ጫጉላው ጊዜ እንዳለፈ ሁሉ 2ኛው ስቴጅ የመሰለቻቸቱም ጊዜ ያልፋል በእርግጠኝነት።
ብቻ እናንተ ተስፋ ለመቁረጥ መማር፣ ወንድ ምን ይፈልጋል፣ ሴት ምን ይፈልጋል፣ ትዳር ምን ይፈልጋል የሚለውን በደንብ እያወቅን ከሄድን ሶስተኛው ስቴጅ ላይ ይደረሳል ብዬ አስባለሁ። ሶስተኛ ስቴጅ ላይ የደረሳችሁ ላይክ አድርጌያለሁ። በእርግጠኝነት ትዳራችሁ ጥሩ ቁም ነገር ያለው ትዳር እንደሆነ በጣም እርግጠኛ ነኝ። ሁለተኛው ስቴጅ ላይ ያላችሁ እንግዲህ ያልፋል። በቃ የማያልፍ ነገር የለም፣ ያልፋል። ጸሎት ማድረግ፣ ከፈጣሪ ጋር ኮንታክት ማድረግ እንዲሁም ጥሩና በጎ ነገሮችን ብቻ በማድረግ ልታልፉት ትችላላችሁ። የመጀመሪያ ስቴጅ ላይ ያላችሁ ሰዎች እንግዲህ ኢንጆይ ኢት፣ በቃ ግድ ነው ኢንጆይ ማድረጋችሁ ማለፍ አለባችሁ ብዬ አስባለሁ። ይሄ ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ቤተሰቡን ሰብስክራይብ በማድረግ በቀጣይ በአዲስ ቪዲዮ መጣለሁ። እስኪ እናንተን ሀሳብ ግን በኮሜንት ቦክስ አስቀምጡልኝ። በእርግጠኝነት ይጠቅማል። ለቀጣይ አዳዲስ ቪዲዮዎች ግብአት ይሆኑኛል ብዬ አስባለሁ። የእናንተን ሀሳብ ኮሜንት ቦክስ ላይ አስቀምጡልኝ። ቴንኪው